ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ እንዴት ነበረ? ሁሉ አማን፣ ሁሉ ሰላም? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ የሆኑ አበረታቱን እንዳይቀርቡ። ዛሬ ደግሞ ትንሽ ጉንፋን ይዞኛል መሰለኝ ድምፄም ቀየር ብሏል ምናምን ነገር። እንዴት ናችሁ? እናንተ ደህና ናችሁልኝ ወይ? ሁሉ አማን ነው፣ ሁሉ ሰላም። እና ዛሬ የመጣሁበት ነገር ምንድን ነው? ነገር ከምትበሉ ምግብ ብሉ ልላችሁ ነው ማለት ነው። ነገር አይበላችሁ። የምር ምግብ ብትበሉ አንደኛ የጤና ለውጥ አለ፣ ሁለተኛ ራሳችሁን ጠብቃላችሁ፣ ሶስተኛ ደግሞ የሆነ ባላንስ የተለያየ ነው። ነገር ስትበሉ በቃ ሰውነታችሁን እየበላችሁ ነው የምትሄዱት፣ እየከሳችሁ መጥፎ እየሆናችሁ ምቀኛ እየሆናችሁ በቃ ምንም አይነት ህይወታችሁ ለውጥ እያሳያችሁ ሳይሆን ሳሪያ እያሳያችሁ ነው የምትሄዱት። አሁን ላይ ግን አይታወቃችሁም፣ የዕለቱ ጊዜ አይታወቃችሁም። በቃ ወይ አልፎ ምናምን ቆይቶ ምናምን እንገባቸውና እንላቸው ነገር ቢኖር ነገር ከምትበሉ ምግብ ብሉ፣ ጁስ ጠጡ። በተለይ አቮካዶ በጣም ቆንጆ ጁስ ነው፣ ጠጡ። ብርቱካን ጁስ ደግሞ ስጠጡ በጣም ለጤናቸው ራሱ በጣም ጤና አበቃ እኛ ከሚባለው ቪታሚን ነው። አንዳንድ ጊዜ እንደውም ለታመሙ ሰዎች ራሱ ብርቱካን ጁስ ነው ራሱ የሚታዘዘው እና እሱንም ጠጡ። ቡና እና ሻይ ብዙ ባታዘወትሩ የተመረጠ ነው፣ ቪታሚን ዲ እንዲኖራቸው ማለት ነው። እና በአጭሩ ይሄ ልላቸው ነው። አንዳንድ ሰዎች ዝም ብሎ በቃ ያልብላችሁን ይበላችኋል። ዝም ብሎ በቃ ያላከካችሁ ቦታ አንድ ሰው እንዴት ነው በማያገባው ገብቶ ነገር ሲበላ እኮ ልክ አልበላው ቦታ እንደ ማከክ ነው ጋይስ። እንደዛ ነው የምገምተው። በቃ አልበላችሁማ ዝም ብላችሁ ማከክ። እስኪ መጀመሪያ ሰርታችሁ መጀመሪያ ራሳችሁን ቀይሩ። ከዛ ሰርታችሁ ራሳችሁን ከቀየራችሁ በኋላ ደግሞ ነገር ትበላላችሁ። ነገር ብትበሉ ሚዛን ሰዓት ያምርባችኋል። ህይወታችሁ ለውጥ ላይ ነው። አንደበታችሁና የምራችሁ ልባችሁ ባይለወጥም ማለት ነው። እና ቢያንስ በአንዱ ይጥላችሁ በአንዱ ይይዛችሁ። አሁን ላይ ግን በቃ ወይ ሰርታችሁ ራሳችሁን ለውጥ አድርጋችሁ ነገር አትበሉ ወይ በቃ አተውት። ምን ጥቅም አለው? ጥቅም አለው የለውም። እና እውነት ለመናገር አም ሶሪ በጣም እና ላይክ አድርጉኝ። ደግሞ ቻናሌ በጣም ስለቀዘቀዘ ላይክ አድርጉ። የትላንትናው ቪዲዮ እንዴት ተመቻችሁ? ብዙም ለመቅረጽ ስላልተመቸኝ ነው እንጂ በጣም ደስ የሚቀረጽ ነበረ፣ ግን አይመችም። ሰው ብቻቸውን ስትሄዱ ወይ ደግሞ የራሳቸው ሰው ጋር ከራሳቸው ከሀበሻ ሰው ጋር ስትሄዱ ነው ቪዲዮም ለመቅረጽ የሚመቸው ጥራት የሚኖረው። እንደገና ሰዎቹ ጋር ስትሄዱ በጣም ከባድ ነው ሁሉ ነገር እና ያው አልሐምዱሊላ ሌላ ምንም ነገር የለው አይደለም የሚባለው ሌላ ምንም አይባልም። እና እንደዛ ነው ጋይስ። እንዴት ነው ስራ የሌላችሁ? ስራ ገባችሁ? ስራ አትምረጡ። ትንሽም ስራ ቢሆን ስሩ፣ ሸቅሉ። የሸቀለ አሁን ላይ ድሮ ምን አለ መሰላችሁ የተማረና የበላ ወድቆ አይወድቅም ነበር የሚባለው። አሁን ላይ ደግሞ የሸቀለና የበላ ወድቆ አይወድቅም ነው የሚባለው። ምክንያቱም ስትሸቅሉ ትበላላችሁ፣ ስትበሉ ትሸቅላላችሁ። እንዴት ነው ትሰራላችሁ፣ ትበላላችሁ፣ ሁሉም ነገር ማለት ነው። እና ህይወት እንደዛ ናት። አድካሚ ብትሆንም ፈጣሪያቸውን እያመሰገናችሁ መስራት ነው ያለባችሁ። የሆነ የማያልፍ ነገር ብዙ ነገር ላይ በሰው ልጅ ላይ ይከሰታል።
እና ማለፍ ነው። እውነት ለመናገር ትዕግስት ማድረግ ወይም ሶብር ማድረግ። በሰሞኑን በሌላ ሙርሰቡ ረዲ አገር መግባት እኔ በሷ እውነት ለመናገር ምንም ነገር መጥፎ ነገር ቢፈጠር እንደሚያልፍ የተረዳሁት ማለት ነው። እና ታውቃላችሁ ወደ እሷ ማለት ነው ወደ 60 ሚሊዮን የኢትዮጵያ ብር ነው እንትን የተባለላት እና ደግሞ ብዙ ሲወራ ምን ሲባል በቃ እንደ ማንኛውም ሰው እውነት ለመናገር ሰርቻ ልቀይራለሁ ብላ እዛ ሀገር ላይ 13 ዓመት ታስራ በ14ኛ ዓመቷ ኢትዮጵያ ገባችው እና አልሐምዱሊላህ እውነት ለመናገር እኔ በጣም ነው ደስ ያለኝ ምር ማለት እንደዛ የእግሯ የአባቷ ነገር እያሻሸች ስትስም ሰው ናፍቋታል፣ ሰው ረዋታል። እንደዛ ስትሆን ያ አላህ እንዲያው እኔ ምን በህይወት መኖሯ ብቻ በቂ ነው ያልኩት ወላሂ አልሐምዱሊላህ። እና ሰው የእናት የአባትን ደስታ በዛ ልክ ማየት አልሐምዱሊላህ። ደግሞ እድሜ ጤና ሰጥቶ ለቤተሰቦቿን በሰላም ማግኘቷ ራሱ በጣም አንድ ነገር ነው። በጣም ማለትም እና በቃ ምንም ያክል ችግር ቢፈጠር እንደሚያልፍና ዋናው ሶብር እንደሚያስፈልግ ነው የተረዳሁት። በአመታትን አስቆጠራ እንግዲህ እዚህ መድረሷ ተአምር ነው እኔ ራሱ ማለት ነው። እና አልሐምዱሊላህ ስለሷ ደስ ብሎኛል። እና አንዳንዶቻችሁ ስራ በማጣት ራሳችሁን የማይሆን ቦታ ላይ መጣል የለባችሁ፣ መጥፎ ቦታ ላይ እንደገና ደግሞ የማትገመቱበት ቦታ ላይ በቃ ጥሩ ሁኔታ ላይ መኖር ያለባችሁ እንጂ ዝም ብላችሁ በቃ ርካሽ ቦታ መገኘት የለባችሁም። ስራ ስለሌለ የሰው ልጅ 6 ወር ብትቀመጡ ወይ አመት ብትቀመጡ ከአመት በላይ እንኳን ላትቀመጡ ትችላላችሁ። በዛው በተቀመጣችሁት ልክ ደግሞ የእናንተ ዋጋ እየጨመረ ነው ከአላህ ጋር የሚሄድ። ምክንያቱም ሶብር አድርጋችሁ ትዕግስት አድርጋችሁ በተቀመጣችሁ ሰዓት በቃ የእናንተ ጥንካሬ እሱ ጋር እየተመዘገበ ነው። እርዝቃችሁን በዛው በጥንካሬያችሁ ልክ ነው የሚመለሱ የሚወጣላችሁና ዱዓ በማድረግ ጸሎት በማድረግ ነው ጊዜው ማሳለፍ ወይም ማለፍ ያለባችሁ። አውቃለሁ በጣም ነው የሚደብረው። እንኳን ሌላ ከሰው ጋር የራሱ ያግባባው አውቃለሁ ይሄንን ብዙ ነገር እና እኔም ተቀምጬ ስላየሁት ማለት ግን ምንም አማራጭ የላችሁም ወደ ፈጣሪያችሁ ከመቅረብ ውጭ። ብትወራጩ፣ ብትናደዱ፣ በቃ ብታለቅሱ፣ ብትስቁ፣ ምንም ብትሉ የውሸትም ሆነ የእውነትም ሆነ ምንም ቢሆን ከፈጣሪ ውጭ ምንም የላችሁም እና በቃ ነገራችሁን ሁሉ ለአላህ ስጡት። ስራ መጣ አልመጣ ግዴታ የአረብ ስራ ብቻ መጠበቅ የለባችሁም። የአረብ ስራ ብቻ መኖር የለበትም። እና ጋይስ አብሽሩልኝ። ዛሬ መጣሁት ይሄን በማስመልከት ነው። ወዳችኋለሁ፣ አከብራችኋለሁ። ቀጣይ በሌላ ቪዲዮ እንገናኛለን ኢንሻአላህ። ባይ ባይ።